ከአማራ ፋኖ ህዝባዊ ድርጅት አፋድ የእንኳን አደረሳችሁ መልእክት ተላልፏል። በሀገር ውስጥና በመላው ዓለም ለምትገኙ የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ እያልን በዓሉን ስናከብር በዚህ ወቅት በሰላም እጦት በረሃብና በጦርነት በከፍተኛ ችግር ውስጥ እያሳለፈ ያለውን የአማራ ህዝብ በማሰብና በመደገፍ ይሁን የሚል መልእክታችንን ለማስተላለፍ እንወዳለን። መራራው ትግላችንና አንጸባራቂው ድላችን የአማራ ህዝብ የግማሽ ክፍለ ዘመን የጭቆና ቀንበርን ሰባብሮ በህዝባችን ላይ የተጫኑ አረመኔዎችን ድል እያደረገ ይገኛል። ጾምና ጸሎት የኃጢአትን እድፍ እንደሚያስወግዱ፣ ስግደትና ሶላት የፈጣሪን ምህረት እንደሚያሰጡ ሁሉ የአማራ ህዝብ በአሁኑ ወቅት እያካሄደ ያለው መራር ትግል ድልን እንደሚያመጣን፣ ሞቱና እልፈቱ የጭቆናን ቀንበር እንደሚሰባብር በየቀኑ እያረጋገጠ ነው። ከጾምና ሶላት በኋላ መፈታት እንዳለ ሁሉም በአሁኑ ወቅት የአማራ ህዝብ ካለበት ጭቆና፣ ረሃብና የሰላም እጦት ሰቀቀን ነፃ የሚወጣበት ሰላምና ልማት የሚያረጋግጥበት ጊዜ በጣም አጭር ነው። የጾም መፈታቱን የጨረቃዋ ብርሃን እንደምታበስረው ሁሉ የአማራ ህዝብ መራር ትግል በየቀኑ በሚያስመዘግባቸው አንጸባራቂ ድሎች የትግሉን አሸናፊነት እያረጋገጠ ነው። ይሁን እንጂ ወራሪውና ዘረኛው የአብይ አህመድ አገዛዝ የአማራን ህዝብ ለማጥፋት አቅዶ እየሰራና በዓላት በመጡ ቁጥር ህዝባችን በዓሉን በሐዘንና በመከራ እንዲውል ያለ እረፍት በብዙ ሴራ እየሰራ በመሆኑ ይህንን በመረዳት ህዝባችን በዓሉን በጥንቃቄ እንዲያከብር ስንል የጥንቃቄ መልእክታችንን ማስተላለፍ እንወዳለን። በተያዘም ህይወትን እየከፈላችሁ ያላችሁ ውድ የአማራ ፋኖ አባላት በሙሉ በዓሉን ስናከብር ካለንበት ወቅታዊ የትግል ሁኔታ አንጻር በጥንቃቄና በንቃት እንድናከብር እንዲሁም የተለመደውን ዝግጁነታችንን በማጠናከር እንዲሆን መልእክታችንን እናስተላልፋለን ሲል የአማራ ፋኖ ህዝባዊ ድርጅት መልእክቱን አስተላልፏል። በመጨረሻም በሀገር ውስጥም ሆነ በውጭ ያላችሁ ወገኖቻችን በተለይም የእምነቱ ተከታዮች በዓሉን ስናከብር የተቸገሩ ወገኖቻችንን በተለይም ደግሞ በስርዓቱ ምክንያት ከቤት ንብረታቸውና ከቀያቸው ተፈናቅለው በየቦታው የወደቁ ወገኖቻችንን ባለን የመረዳዳትና የመደጋገፍ ባህላችን መሰረት ከጎናቸው ሆነን እንድናሳልፍ ስንል መልእክታችንን ለማስተላለፍ እንወዳለን ሲል የአማራ ፋኖ ህዝባዊ ድርጅት አፋድ መልእክቱን አስተላልፏል። የረመዳን ጾም ከሚጾመው አንዱና ትልቁ ነገር ነው። ስለዚህ ከእስልምና መሰረቶች አንዱና ትልቁ አመቱ አንዱን ወር የጾም ጊዜ ነው። በዚህ በጾም ወቅት ከአላህ ሱብሃነሁ ወተዓላ ጋር የምንገናኝበት፣ መልካም ስራ የምንሰራበት፣ ምስኪኖችን የምናስብበት፣ አጠቃላይ ከሌሎች ሃይማኖቶችም ጋር ቢሆን ጥሩ ግንኙነት የምንፈጥርበት፣ አጠቃላይ ከይር ስራ የምንሰራበት ወር ነው። ይሄንን ጾም አላህ ሱብሃነሁ ወተዓላ ሁላችንም ይቀበለን። መልካም ስራችንን አላህ ሱብሃነሁ ወተዓላ ይቀበለን። ከመልካም ሰሪዎች ከመልካም ሰዎች ጎን ያሰልፈን። ስለዚህ ይህን ስናደርግ በዛሬው ዕለት ይህንን በዓል ስናከብር ሌሎች ምስኪን ወንድሞቻችንን፣ እህቶቻችንን፣ አባቶቻችንን፣ እናቶቻችንን በማሰብ ቤት ያፈራውን ነገር አብሮ በመብላት በመጠጣት በዓላችንን ማክበር አለብን። በሌላ በኩል ደግሞ ከሌሎች ሃይማኖት ጋር ያለንን ግንኙነት ማጠናከር አለብን። በተለይ በዚህ 30 እና 40 ዓመት በዚህ እስልምና እምነት ላይ ያልተሰራ ነገር የለም። ብዙ አሻጥር፣ ብዙ ተንኮል፣ ብዙ ሴራ ተሰርቶበታል። አሁን እዚህና እዛ መሆኑ ራሱ በጣም የሚያሳዝን ነው። አላህ ሱብሃነሁ ወተዓላ ሙስሊሞች አጠቃላይ የሰው ልጆች አንድ እንዲሆኑ ነው ያስተማረን እንጂ መቼም እንድንነጣጠልም አይደለም። ነብያችንም ሰለላሁ ዐለይሂ ወሰለም ያስተማሩት አንድነትን ነው፣ መተሳሰብን ነው፣ መተዛዘንን ነው። ስለዚህ እሱ ወደፊት የሚታይና የሚሰራ ቢሆንም ይሄንን ነገር ግን ያመጣብን ስርዓቱ ነው። ስለዚህ ይሄንን ደግሞ ህዝበ ሙስሊሙ አውቆ መታገል አለበት። በተለይ ደግሞ ከክርስትና እምነት አማኝ ወንድሞቻችን ጋርም አንድነታቸውን አጠናክሮ መንግስት እንደሚለው አይደለም። ስለዚህ በተለይ የእስልምና ሃይማኖትና የክርስትና ሃይማኖት ለብዙ ሺህ ዓመታት የኖሩ ሃይማኖቶች ናቸው።
ይህንን አሁን በዚህ ትውልድ በዚህ አጭር ጊዜ በዚህ ዓመታት በቅርብ ዓመታት ገዢዎች ስልጣናቸውን ለማራዘም ሲሉ ያልገቡበት የለም። አንድን ሃይማኖት ከሌላው ሃይማኖት፣ እስልምናን ራሱ ከእስልምናው፣ ክርስትናውንም ከክርስትናው አጋጭተውታል፣ አላይተውታል። ይህንን ያደረጉት በመለያየት በሃይማኖት፣ በብሔር፣ በጎሳ እያሉ ስልጣናቸውን ለማራዘም የተጠቀሙበት ስልት ነው፣ ዘዴ ነው። ስለዚህ ይህንን ህዝባችን ሊነቃ ይገባል። አንድነታችንን ማጠናከር አለብን። አንድነታችንን ካጠናከር ሃይማኖታችንን እናጠናክራለን። አይበረዝም፣ አይከለስም። ስለዚህ መልካም ዓመት በዓል ይሁንልን። ይህንን ስናደርግ እንግዲህ ቅድም እንዳልኩት ምስኪኖችን በማሰብ በዓሉን አክብር። በድጋሚ ኢድ ሙባረክ። አመሰግናለሁ።